ጀምራለሁ። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነም አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም። አሌሉያ። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር፣ በዓለምም ነበር፣ ዓለሙም በእርሱ ሆነ፣ ከሆነ በእርሱ ሆነ፣ ዓለሙም አላወቀው። የእርሱ ወደ ሆነው መጣ፣ የገዛ ወገኖችም አልተቀበሉትም። ለተቀበሉት ሁሉ ግን እግዚአብሔርን እጅግ እናመሰግናለን፣ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። የእግዚአብሔር አምላካችን ስም የተመሰገነ ይሁን። ዮሐንስ ወንጌልን በምንከፋፈልበት ጊዜ በጣም ሰፊ ርዕሰ ጉዳዮች የሚያነሳ መጽሐፍ ሆኖ እንመለከታለን። እንደሚባለው ከሆነ በመጽሐፍ ቅዱስ ያጠኑ ሰዎች፣ መጽሐፍ ቅዱስን ያጠኑ ሰዎች፣ ባለሙያዎች ብዬ ሳስብ በሌላ እንዳትወስዱብኝና መጽሐፍ ቅዱስን በሚገባ ሕይወታቸውን ሰጥተው ያጠኑ ሰዎች እንደሚናገሩ ከሆነ ማቴዎስ ለአይሁድ እንደጻፈ ይታመናል። እንደዚሁም ደግሞ ማርቆስ ለሮም ሰዎች እንደጻፈ ይናገራሉ። እንደዚሁም ደግሞ ሉቃስ ለግሪካውያን እንደጻፈ ይነገራል። ዮሐንስ ግን ለመላው ዓለም ነው የጻፈው የሚል ነገር አለና ስታዩት ብዙ ነገረ መለኮትን ያካተተ መጽሐፍ ነው ማለት ነው። የዮሐንስ ወንጌልን በምንመለከትበት ጊዜ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው ይልና እነርሱም ከእግዚአብሔር ተወለዱ እንጂ የሚል ምዕራፍ 1 ላይ አንስቶ እዚሁ ፖዝ ያደረገውና ደግሞ ምዕራፍ 3 ላይ ስለመወለድ ያነሳል ማለት ነው። እና ለዚህ ነው ዮሐንስ ወንጌልን በምናጠናበት ጊዜ ቁጥር በቁጥር እናጠናለን፣ ደግሞ ሲስተማቲክ በሆነ ወይም እናጠናለን ማለት ነው። እግዚአብሔርን እጅግ እናመሰግናለን። እና ይህንን ይዘን በመጀመሪያ ብሎ ወደ መጀመሪያ ይወስደናል። ስለ መጀመሪያ ስንል መጀመሪያ ስለሌለው መጀመሪያ ለማለት እንደተፈለገ አድማጮቼ ልብ ልንል ይገባናል ማለት ነው። እና ቃሉ መጀመሪያ ነበረው ለማለት አለ። መጀመሪያ የሚባለው ሳይኖር የእግዚአብሔር ቃል እንደነበረ መጀመሪያ በሚባለው መጀመሪያ ላይ ቃል ነበረ ብሎ ይነግረናል። ይህ ቃል ደግሞ በእግዚአብሔር ዘንድ ነበረ ብሎ ይነግረናል። ኢኩቫለንት ዊዝ ፋዘር ሰን ኢኩቫለንት ዊዝ ሂዝ ፋዘር የሚለውን ወይም ልጁ ከአባቱ ጋር ያለውን ትክክልነት ኢኳል ወይም ደግሞ ይሄ እኩልነት የሚለውን አንድ ስንል እንደ አንድ የሚይዙ አይነት ሰዎች አሉ። ዋነስን ለማለት ግን አይደለም። በስልጣን በፈጣሪነት በገዥነት በዘላለማዊነት ያላቸውን አንድነት ለማመልከት እንጂ በእኔ አገላለጽ ማለት ነው። ይህም ብቻ አይናገርም። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ እና በእግዚአብሔር ሁነት እግዚአብሔር የሚባለው ራሱን ሪቪል ባደረገበት በዚያ ይሄ ነበረ፣ አዲስ የጀመረ ጉዳይ አይደለም የሚለውን የሚያመላክተን ነው ማለት ነው። እና ይህን ይዘን እንደው በቀጣይ እንድናጠና እንዲረዳ የዮሐንስ ወንጌል ትኩረት የሚባሉ ሁለት ዋና ትኩረቶች አሉ። የመጀመሪያው ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ማረጋገጥ ነው ማለት ነው። ኢየሱስ ክርስቶስ እርሱ የሕያው እግዚአብሔር ልጅ ነው የሚለው ማረጋገጥ ሲሆን፣ ሌላኛው ደግሞ ሰዎችን በዚህ በእግዚአብሔር ልጅ ስም እንዲያምኑ አምነውም በስሙ ሕይወት እንዲሆንላቸው የቀረበ ጥሪ ሆኖ እንመለከታለን ማለት ነው። እነዚህን ሁለት የመጽሐፉን ትኩረት ይዘን ነው የምናጠናው ማለት ነው። እና በስሙ በእግዚአብሔር ልጅ በስሙ አምናችሁ ሕይወት እንዲሆንላችሁ እርሱ ያደረገው የታምራት አይነት እጅግ ብዙ ነው አለ። በቃ ሲነግረን ምዕራፍ 20 ቁጥር 30 እስከ 31 ላይ ምድር ራሷ መጽሐፍ ብትሆን አባት በቃችሁ ይልና ግን በስሙ አምናችሁ ሕይወት እንዲሆንላችሁ ይህ ተጽፏል የሚለውን
እንመለከታለን። ትኩረቱ ኢየሱስ የእግዚአብሔር ልጅ ነው፣ የሚታመን ነው፣ ዘላለማዊ ነው፣ ንጉሥ ነው፣ ሕይወት ነው። ስለዚህ በእርሱ ታምኑ ዘንድ የቀረበ ጥሪ ነው ማለት ነው። ይህንን ይዘን እንግዲህ ኢየሱስ የእግዚአብሔር ልጅ መሆኑን የመሰከሩ ከ7 ያላነሱ ምስክሮችን በዚህ ወንጌል ላይ እንመለከታለን። የመጀመሪያው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የመሰከረልን መጥምቁ ዮሐንስ ወይም ነቢይ በኤልያስ መንፈስ የተንቀሳቀሰው የእግዚአብሔር አገልጋይ ነው ማለት ነው። ምዕራፍ 1 ቁጥር 34 ላይ ስትመለከቱ እኔም አይቻለሁ እርሱም የእግዚአብሔር ልጅ እንደሆነ መስክሬአለሁ ሲል እንመለከታለን። አይቻለሁ፣ የላከኝ እርሱ መንፈስ ሲወርድበት እና ሲኖርበት የምታየው እሱ ነው ብሎኛል እና ይሄ የእግዚአብሔር ልጅ ነው። እኔ ጫማውን ጠፍ እንኳን ልፈታ የማይገባኝ ሕይወት ሰጪ ነው። ሕይወት ነው። የሰው ሕይወት በእርሱ ዘንድ የነበረው ያ ተወስዶ የነበረው ግን በእርሱ ዘንድ ያለ ሰዎች ወደ ኢየሱስ በእምነት ሲመጡ የጠፋውን ሕይወታቸውን ነው የሚያገኙት። ታውቃላችሁ፣ የተወሰደባቸውን የተቀማባቸውን ዘላለማዊ ሕይወት፣ እረፍት ከእግዚአብሔር የሆነውን ሕይወት ያንን ነው የሚያገኙት ብሎ ይነግረናል። እንግዲህ አንዱ መጥምቁ ዮሐንስ ነው የእግዚአብሔር ልጅ እንደሆነ የመሰከረው። ሌላኛው ምስል ስትመለከቱ በዚህ ምዕራፍ ላይ ምዕራፍ 1 ቁጥር 49 ላይ ናትናኤል የሚባል ሰው እና አግኝተነዋል፣ መሲሁን አግኝተነዋል ሲሉ ጓደኞች ከናዝሬት መልካም ነገር ይወጣል እንዴ ብሎ ነበር እና ያሉት ምንድን ነው? መጥተህ ነው። ሲመጣ ቁጥር 49 ላይ አይታችሁ ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስ መልሶ ፊልጶስ ሳይጠራ ከበለስ በታች ሳለህ አየሁህ አለው። ናትናኤልም መልሶ መምህር ሆይ አለ፣ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ትምህርት ሶስቱም ዲስክራይብ ሲያደርግ ታያላችሁ። መምህር ሆይ ሲለው፣ ረቢ ሲለው ታያላችሁ። ኢየሱስ ክርስቶስ መምህር መሆኑን ሲናገር ታያላችሁ። እና ማስተር ቲቸር የሚሉትም ለዚህ ነው። ብዙ የመጽሐፍ ቅዱስ አዋቂዎች እሱ ነው ማስተር ቲቸሩ የሚል ገለጻም የሚናገሩት ከዚህ በመነሳት ነው። ሌላኛው አይታችሁ ከሆነ የእግዚአብሔር ልጅ ነህ ሲለው እንመለከታለን። የሚቻለው የእስራኤል ንጉሥ ነህ። ሃሌሉያ! እግዚአብሔር አምላክ የተመሰገነ። ሶስተኛው ምስክር ጴጥሮስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መልቲቲዩድን መግቧል፣ መልቲቲዩድን መርቷል፣ መልቲቲዩድን ፈውሷል። አይታችሁ ከሆነ አስተምሯል። ግን አንድ ቀን ደግሞ መልቲቲዩድን የሚበትን ትምህርት አስተማረ። መሄድ ሂዱ የሚል የሚያጣራ ትምህርት አስተማረ። እሱ ምንድን ነው? ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም የሚል እና የእግዚአብሔር ልጅ እውነተኛ መብል እንደሆነ የእግዚአብሔር ልጅ እውነተኛ መጠጥ እንደሆነ ሲያስተምር ብዙዎች መሄድ ጀመሩ። እንዳውም በሚባል ደረጃ ከሐዋርያቱ በስተቀር የቀረ እስከማይመስል ድረስ ብዙዎች ሄዱ ማለት ነው። በዚህ ጊዜ ነበረ እናንተ መሄድ ትችላላችሁ ብሎ ጌታችን ሲጠይቅ ጴጥሮስ እንደዚህ አለ፣ ከአንተ ወደ ማን እንሄዳለን? አንተ የሕይወት ቃል አለህ፣ እኛስ አንተ የእግዚአብሔር ልጅ እንደሆንክ አምነናል ሲል ታያላችሁ። ኢየሱስ ለእናንተ ማን ነው ወገኖች? ኢየሱስ ክርስቶስ ለእናንተ ማን ነው? ለእኔ ማን ነው? ለእኛ ማን ነው? ኢየሱስ እርሱ የሕያው እግዚአብሔር ልጅ ነው። እግዚአብሔር አምላክ የተመሰገነ ይሁን። ይህንን ነው እንግዲህ አንዱ መጽሐፉ የሚነግረን የእግዚአብሔር ልጅ ነው የሚለው ስለ ልጅነቱ ነው እያነሳን ያለ ነው። አይቻለሁ አለ ዮሐንስ፣ መስክሬአለሁ አለ። ናትናኤል ደግሞ አንተ የእግዚአብሔር ልጅ ነህ አለ። እኛስ አንተ የእግዚአብሔር ልጅ እንደሆንክ አምነናል ሲል ደግሞ ትመለከታላችሁ። ሌላኛውን ያ እውሩ ሰው አይታችሁ ከሆነ ምዕራፍ 9 ቁጥር 35 ላይ መስክሯል። ማርታ ምዕራፍ 11 ቁጥር 27 ላይ መስክራለች። ቶማስ ምዕራፍ 20 ቁጥር 28 ላይ መስክሯል። አንተ የእግዚአብሔር ልጅ ነህ ብለው እነዚህ ሁሉ ምስክሮች እንደተናገሩ እንመለከታለን ማለት ነው። ወዳጆች እንግዲህ አጠቃላይ የዮሐንስ ወንጌልን በምናጠናበት ጊዜ በሶስት ዋና ዋና ክፍል ከፍለን የምንመለከተው ይሆነናል። የመጽሐፉን አከፋፈል ማለት ነው። እንግዲህ ከምዕራፍ 1 ቁጥር 1 እስከ ቁጥር 18 ያለው እንደምታውቁት ኢንትሮዳክሽን ፓርት ነው ማለት መግቢያ ነው። አጠቃላይ የምዕራፉ መግቢያ ነው ማለት ነው። የምዕራፉ ምን እንደሚመስል የሚያሳየን እንጂ ዝርዝር ሁነት እዛ ጋ የተዘረዘረ አይደለም። በተለይ የመጀመሪያው ክፍል ምዕራፍ 1 ቁጥር 19 እስከ ምዕራፍ 12 ላይ ያለው
ሚራክል ወርከር ጂሰስ የሚለውን ነው የሚያሳየን። ጌታችን ኢየሱስ ክርስቶስ ታምር ሰሪ እንደሆነ፣ ታምር የሚያደርግ ኃያል እንደሆነ ታውቃላችሁ። ሚራክል ወርከር የሚለውን ታምር ያደረገ ማንነት እንዳለው የምናየው ምዕራፍ 1 ቁጥር 19 እስከ ምዕራፍ 12 ያለውን ታያላችሁ ማለት ነው። በሁለተኛው ክፍል በምንመለከትበት ጊዜ ምዕራፍ 13 እስከ ቁጥር 17 ደግሞ ማስተር ቲቸር ያልነው ማስተር ቲቸር ያልነው ወይም ደግሞ እውነተኛ መምህር፣ በጣም አስደናቂ መምህር፣ ሰዎች አድምጠውት የሚሳቡለት መምህር፣ አድምጠው ታውቃላችሁ ኮንትሮል የሚያደርግ የሰዎችን ስሜት፣ ፈቃድ፣ እውቀት፣ የሰዎችን ሁለንተና ኮንትሮል ማድረግ የሚችል የማስተማር ብቃት ያለው መምህር እንደሆነ ምዕራፍ 13 እስከ 17 ያለውን እናያለን ማለት ነው። ሌላኛው 18 እስከ 21 ባለው ደግሞ ድል ነሽ ነው። ጌታችን ኢየሱስ ክርስቶስ ታውቃላችሁ ድል ነሽን በገጠሙ ቻሌንጆች ሁሉ ድል ያደረገ ኢየሱስን እንመለከታለን ማለት ነው። እነዚህን ሁኔታዎች ይዘን ነው እንግዲህ በምናጠናበት ጊዜ መጽሐፉን በሚገባ ተረድተን ከህይወታችን ጋር አፕላይ የምናደርገው። እንግዲህ በምናይበት ጊዜ ቀላል፣ ግልጽና ከህይወት ጋር በሚዛመድ መልኩ እንድናጠናው ያስፈልጋል ማለት ነው። ቀላል ነው ስንል ቅድም እንዳደረግነው ማንበብ አለብን። ቤት በሚመታ መልኩ በምናነብበት ጊዜ የሀሳቡ ፍሰት ሳይፋለስ ማንበብ አለብን ማለት ነው። ቀላል ስንል፣ ግልጽ ስንል ደግሞ ትርጓሜ የሚያስፈልጋቸውን እዛ ውስጥ ያሉ ቃላቶችን ፕሮፐርሊ መተርጎም ያስፈልጋል ማለት ነው። ከህይወት ጋር ማዛመድ ነው ስንል ደግሞ ኤቭሪዴይ ማለታችን ነው። ከሳምንት እስከ ሳምንት በህይወት ዘመናችን ሁሉ ለዚህ ያለገባን እውነት የምናሳየው ሰሚሽን ነው ማለት ነው። እንግዲህ የመጀመሪያው ቁጥር 1 ጀምረን ጥቂት ቁጥሮችን ባየነው ዮሐንስ የሚነግረን በመጀመሪያው ቃል ነበረ የሚለው ፈጣሪነትን ለማሳየት ነው ማለት ነው። ፈጣሪነትን ነው እያሳየን ያለው ከዘፍጥረት ምዕራፍ 1 ጋር በማገናኘት እያቀረበ ይመስላል። አይታችሁ ከሆነ ይህን ክፍል እንግዲህ በምናጠናበት ጊዜ ከዘፍጥረት ምዕራፍ 1 ጋር የሚያወዳድረው ነገር አለ ማለት ስለ ብርሃን፣ ስለ ህይወት አጽንኦት በመስጠት ይናገራል። ዘፍጥረትን አይታችሁ ከሆነ በመጀመሪያው ቀን እንደዚህ ሆነ፣ በሁለተኛው ቀን እንደዚህ ሆነ፣ በሶስተኛው ቀን እንደዚህ ሆነ ይልና ሄዶ ስለ ብርሃንና ስለ ጨለማ የሁለቱን ትልልቅ ሰዓቶች ልዩነት የሚያመጣ ነገር ሲሆን እዚህ ጋር ደግሞ እየተናገረ መጥቶ ስለ ብርሃን፣ ስለ ህይወት ይናገራል ማለት ነው። የመጀመሪያው ስለ ተፈጥሯዊ ብርሃን ሲነግረን፣ ስለ ተፈጥሯዊ ጨለማ ሲነግረን፣ ይሄኛው ደግሞ በኃጢአት ያለውን ጨለማ የሚገፍፈው ብርሃን፣ ደግሞ በኃጢአት የመጣውን ሙት ማንነት ህይወት የሚሰጥ ህይወት፣ ህያው የሚያደርግ ብርሃን ማን እንደሆነ ሲያሳይ እንመለከታለን ማለት ነው። እንግዲህ ሙሴ እንደጻፈው በማመን ሙሴ ስለ አሮጌው ፍጥረት ሲናገር፣ ዮሐንስ ደግሞ ስለ አዲሱ ፍጥረት ይናገራል ማለት ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ጋር በማገናኘት ያስረዳናል ማለት ነው። በክርስቶስ ቢሆን ማንም በክርስቶስ ቢሆን ነን ወይ ነው በቃ ወላጆች፣ ያልሆነ ሰው እንኳን በክርስቶስ ለመሆን ራሱን መስጠት አለበት። ታውቃላችሁ ሰዎች የብዙ ነገር ተከታይ ይሆናሉ፣ የብዙ ነገር ነኝ ይላሉ። በክርስቶስ ነህ ሆይ፣ በክርስቶስ ነሽ ሆይ፣ በክርስቶስ ናችሁ ሆይ፣ በክርስቶስ ነን ሆይ። በክርስቶስ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ የተፈጠረበትን ዓላማ ደግሞ ሌላኛው ክፍል ሲነግረን መልካምን ለማድረግ በክርስቶስ ተፈጠርን ብሎ ይናገራል። ታውቃላችሁ በክርስቶስ የሆነ ሰው ድርጊቱ፣ ምልልሱ፣ አወጣጥ፣ አገባቡ መልካም ለማድረግ ነው። እግዚአብሔር ፍጥረትን ከፈጠረ በኋላ አይታችሁ ከሆነ መልካም ነው አለ። ታውቃላችሁ ኮራፕት እስኪያደርግ ድረስ እግዚአብሔር የፈጠረው ፍጥረት እንኳን መልካም ተብሏል። ወንድሞች ናቶች ይህንን ልናይ፣ ይህንን ልንገነዘብ ይገባል። እንግዲህ ሙሴ እና ዮሐንስን ስናነጻጽር በዚህ አይነት መልክ ነው እንግዲህ ኢየሱስ አብን የሚገልጥልን የፈጣሪ ቃል ደግሞ ሕያው ቃል ሆኖ ቀርቧል ማለት ነው። አብን የሚገልጥልን ሕያው ቃል፣ የፈጣሪ ቃል ደግሞ በማንነቱ
ሕያው ቃል ሆኖ እዚህ ክፍል ላይ እንመለከታለን። ይህም ብቻ አይደለም፣ ኢየሱስ ፈጣሪነቱን የሚገልጥ ኃይል እንዳለው እንመለከታለን። እርሱ ታማኝ አምላክ መሆኑን ፈጣሪ መሆኑን በዚህ ክፍል እንመለከታለን። ለምሳሌ ሄዳችሁ ከሆነ ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆኑም አንዳችስ እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃን በጨለማ ይበራል። ያኛው ተፈጥሮ ጨለማ ነው የተናገረው ብያቸዋለሁ። ይሄኛው ደግሞ ቢካዝ ኦፍ ሲን ታውቃላችሁ፣ በኃጢአት ምክንያት ሰዎችን ራሳቸውን ያጨለመውን ይሄንን ኢቭል የሆነው ይሄንን ፓወር ኦፍ ዳርክነስ ብሬክ ማድረግ የሚችል ብርሃን ኢየሱስ ክርስቶስ መጥቶላችኋል። ሃሌሉያ! ሊያድናችሁ፣ ሊታደጋችሁ ከዘላለም ሞት ወደ ዘላለም ሕይወት፣ ከዘላለም እስራት ወደ ዘላለም ነፃነት ሊያወጣችሁ ጌታ ኢየሱስ መጥቶላችኋል። ወዳጆች ይህንን እንመለከታለን። እውነቱ ይሄ ነው። ለጌታ ለኢየሱስ ክርስቶስ ክብርና ምስጋና ይሁን። ሌላኛውን በምትመለከቱበት ስለዚህ ፈጣሪያችን መጥቷል የሚል የመጀመሪያው ፈጣሪ ነው። መጥቷል ምን ሊያደርግ? ሙት የሆነውን ሕያው ሊያደርግ፣ የጨለመውን ሊያበራ፣ አዲስ አድርጎ ሊፈጥረን መጥቷል የሚለው ነው። ሌላኛው ስትመለከቱ አዳኛችን መጥቷል የሚል ነው። አዳኝ ሆኖ መጥቷል። ጌታችን ኢየሱስ ክርስቶስ አዳኝ ሆኖ መጥቶልናል። ቁጥር 15ን በምትመለከቱበት ጊዜ ዮሐንስ የመለሰውን ስትመለከቱ ዮሐንስ ስለ እርሱ መሰከረ፣ እንዲህም ብሎ ጮኸ፣ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበረና ከእኔ ይልቅ የከበረ ሆኗል። ስለ እርሱ ያልሁት ይህ ነበር። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና፣ ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ የሚል ነገር እንመለከታለን። አዳኛችን መጥቷል ስንል ምን ማለታችን ነው? በጸጋና በእውነት መጥቷል የሚለው ነው። በጸጋና ደግሞ በእውነት በጸጋና በእውነት መጥቷል የሚለው ነው። እንግዲህ ሕግን በምትመለከቱበት ጊዜ የሚመካው በሞት ነው። ታውቃላችሁ፣ የበደሉትን ያሳዘኑትን ፋይናሊ ሞት እንደሚዳኛቸው ያውቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ በጸጋና በእውነት መጥቶልናል። አዳኛችን በፉል ኦፍ ግሬስ ሆኖ አዳኛችን ፉል ኦፍ ትሩዝ ሆኖ መጥቶልናል። ሊታደገን መጥቷል። ሊቤዠን መጥቷል። በሕግና በፍርድ አይደለም። በጸጋና በእውነት መጥቷል ስንል በሕግና በፍርድ አይደለም። ሕግ ከተጣሰ በፍርድ ነው የሚደመደመው። እንደዛ ግን አይደለም። አሁን እሱ የመጣው ነው። አብን ገለጠልን። ታውቃላችሁ፣ አብን ገለጠልን። ይህም ብቻ አይደለም፣ ለሚያምኑበትን መንፈስ ቅዱስን ሰጠ። ጌታ ኢየሱስ ክርስቶስን ለሚያምኑበት መንፈስ ቅዱስን ሕያው የሆኑ እንደ ማኅተም በእኛ ውስጥ የሚኖረውን ደግሞም እንደ ታላቅ ነገር በላያችን ላይ የሚፈሰውን ከኛ ወጥቶ ደግሞ እንደ ወንዝ ሌሎችን የሚያረካውን መንፈስ ቅዱስን የሚያስተምረን፣ የሚመራን፣ የሚጠብቀን መንፈስ ቅዱስን ኢየሱስን በሕይወታችን እንድናከብር የሚረዳን፣ ስለ ኢየሱስ የሚመሰክረውን እውነትን የሚያስተምረን፣ ወደ እውነት ሁል ጊዜ የሚመራንን መንፈስ ቅዱስን ሰጥቶናል። ይህም እርሱ ብቻውን ኃጢአትን የሚያስወግድ የእግዚአብሔር በግ ሆኖ መጥቷልና። እንግዲህ አዳኛችን መጥቷል ስንል የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሆኖ መጥቶልናል። እንግዲህ ወዳጆች እንደምታውቁት ደም ሳይፈስ ስርየት የለም። የበግ ደም የአይሁድን ኃጢአት እንደሸፈነ የበጎቹ ደም በዛ ጊዜ የነበረው ወይም ደግሞ በየመቃናቸው የተረጨው ያ የአይሁዳውያንን በደል እንደሸፈነው የክርስቶስ ደም የዓለምን ኃጢአት ማስወገድ ችሏል ማለት ነው። የዓለምን ኃጢአት ሁሉ የማስወገድ ብቃት ያለው አዳኝ መጥቶልናል። የዓለምን ኃጢአት ሁሉ የማስወገድ ብቃት ያለው አዳኝ መጥቶልናል። እንኳን ደስ ያላችሁ ወዳጆች ሆይ ኃጢአታችንን ብንናዘዝ ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነ ነው፣ ደግሞ ጻድቅ ነው ኢየሱስ ክርስቶስ። ለዚህ መጽሐፍ ሲናገር የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል? ያነጻን የሚለን የሚያነጻ ሆኖ አዳኝ ሆኖ ኢየሱስ ክርስቶስ መጥቶልናል።
ጌታ አምላካችን የተመሰገነ ይሁን። ሌላኛው ስንመለከት እንጨረሻው ጌታ ሆኖ መጥቶልናል። ለዚህ ነው አንተ ንጉሥ ነህ የሚለው። የእስራኤል ጌታ ታውቃላችሁ፣ መምህር ነህ፣ ጌታ ነህ፣ የእግዚአብሔር ልጅ ነህ የሚለው ጌትነቱን የሚያሳይ ነው ማለት። እንግዲህ ኢየሱስ ጥቂት ሰዎችን እንዲከተሉት እንደጠራ እንመለከታለን። ሕይወታቸውን እንደቀየረላቸው እንመለከታለን። ለዚህ ብቻ ነው፣ ዓለምን ለመለወጥም ደግሞ ተጠቅሞባቸዋል እና የስምዖን ጴጥሮስን ሕይወት ስም እንዴት እንደቀየረ ሁላችሁም የምታውቁት ነው። ይህም ብቻ አለ በሕይወቱ ውስጥ አዲስ ጅምርን እንደጀመረ በጴጥሮስ ሕይወት ታውቃላችሁ አይደለም? እና አንተ ከዚህ በኋላ ስም እንደዚህ ነው የሚጠራው ብሎ የእያንዳንዳቸውን ታሪክ እንዴት እንደቀየረ ለዓለም ሁሉ የለውጥ ምክንያት እንደሆነ ጌታም ስለሆነ ነው ልዑክ አድርጎ የላካቸው። እሱን የሄዱበት ወዳለበት መንደር፣ ከተማ፣ ሕዝብ ሁሉ በፊት ለፊቱ እንደ አምባሳደር አድርጎ ልኳቸዋል ማለት ነው። ኢየሱስ ክርስቶስ ጌታ ነው። የሕይወታችን፣ የኑሯችን፣ የምንልሳችን ጌታ ሆኖ መጥቶልናል። ለሱ ክብርና ምስጋና ይሁን። እኛ ሁላችን ከሙላቱ ተቀብለን የሚለው ተመልከቱ። ከሙላቱ ተቀብለን ምልኡ ከሆነው ከሱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል። እግዚአብሔር አምላካችን እየተመሰገነ ይሁን። የሚገርም ነገር ነው። ናትናኤል መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ። ጌታ ነው ስንል የነገስታት ንጉሥ ነው፣ የጌቶች ጌታ ነው። ጌታ ሆኖ የሕይወታችን ጌታ ሆኖ የነገስታቶች ንጉሥ ሆኖ ጌታችን ኢየሱስ ክርስቶስ ተገልጦልናል። ወዳጆች እንግዲህ በመጀመሪያው ምጽአቱ አይታችሁ ከሆነ ዳግም መፈጠርን፣ ዳግም ልደትን፣ እንደዚሁም ደግሞ ማዳንን ሊሰጠን መጥቷል። በሁለተኛው ምጽአቱ ግን ወዳጆቼ ሙሉ በሙሉ ንጉሥነቱ፣ ሙሉ በሙሉ ጌትነቱ ይገለጣል። ያ እስኪሆን ግን አሁን በእኔና በእናንተ ሕይወት ላይ ጌታ ነው